አሮጊቷን በአክብሮት እስኪረኩ ነው መለጠልጦት። አሮጊቷ የአንፊልዱ ጣመኝ በሜዳህም ድገመኝ ነው። ጣፈጠኝ ለጥጠኝ ነው። ጠቅጠቅና አርግ አሮጊቷ ጠቅጠቅና አርግ። መንገዶኝ በደስታ ነው አሮጊቷ በደስታ ኑልኝ ብያለሁ። በቃ ኑልኝ። ነገ ላለው ተጠባቂ ላንክሻየር ደርቢ ማን ዩናይትድ ቨርሰስ ሊቨርፑል ኦልድ ትራፎርድ ላይ ኮምባይንድ 11 እንሰራለን። ቤዝድ ኦን ፎርም ኤንድ ፊትነስ። ፎርም ወቅታዊ አቋም፣ ፊትነስ አካላዊ አቋም በሁለቱ መስፈርት ነው። ስለዛ ምርጡ ተጫዋች ምርጥ ካልሆነ ሰሞኑ ላይገባ ይችላል ማለት ነው። ፌር ሆነን ነው የምንሰራው። ከበረኛ ስንጀምር አለሰን ጉዳት ላይ ነው ያለው። ሲምፕል አዝ ዳት። ላመንስ ደግሞ one of the best signings in the season ነው። ስለዛ ሰሜን ላመንስ እናስገባለን ማለት ነው። በኤሪያ የሊቨርፑል አታክ ከማን ዩናይትድ የማን ዩናይትድ አታክ one of the best in the league ነው። አቀለ መናገር የማን ዩናይትድ ብቻ መሻሻል ያለበት ቦታ ዲፌንስ እና ሚድፊልድ ነው። ስለዛ እዚህ ቦታ ላይ ነው የሊቨርፑል ተጫዋቾች የሚበዙት። ሴንተር ባክ ላይ ስትመጣ ኮናቴ ኤንድ ቫን ዳይክ ዘንድሮ ምርጥ አቋም አላሳዩም፣ ግን ከማን ዩናይትድ ካላቸው ተጫዋቾች ይሻላሉ። ሊቻ ዲሊክት ምናምን እንዳትለኝ። ፎርም ኤንድ ፊትነስ አባቴ ማይሰለፍ ተጫዋች እንዴት ነው የምናስገባው? ቀይ ስላለበት ምናምን ሳይሆን ከጉዳት ነው የመጣው። ከቫን ዳይክ በፊት ሊቻ ሊገባ አይችልም። ስለዛ ኮናቴና ቫን ዳይክ መሀል እናደርጋለን። ቀኝ ላይ ስንመጣ ደግሞ ማን አለ? ፍሪምፖንግ ፊትነስ ወፍ የለም። ጎሜዝ ማናቸውም በሊቨርፑል በኩል ትክክለኛ ራይት ባኮች አይሆኑም። ዲያጎ ዳሎት ነው። አመቱን ሙሉ አብዛኛው ጨዋታዎችን ራይት ባክ ላይ ዶሚኒክ ሶቦዝ ላይ ተጫውተዋል። ስለዛ ዶሚኒክ ሶቦዝ ላይ እዚህ ጋር ጠቅ እናደርገዋለን። ሚድፊልድ ላይም ደግሞ የተሻሉ ተጫዋቾች ስላሉ ሚድፊልድ ላይ አንድ ሰውን ከምናስወጣና እዚህ ጋር ማይረባ ተጫዋች ከምናስገባ ራይት ባክ ዶሚኒክ ሶቦዝ ላይ ይገባል ማለት። ሌፍት ባክ ጋር ስንመጣ ደግሞ ሉክ ሾ ዘንድሮ አንደርሬትድ የሆነ ሲዝን ምርጥ ሲዝን ነው እያሳለፈ ያለው። ምርጥ ሲዝን ግን እቺን 10 ጨዋታ ምናምን ካየን ያው ሉክ ሾ ከፕራይሙ ያለፈ ተጫዋች ነውና ከርኬዝ ደግሞ ይሄን 10 ጨዋታ በተለይ እየተላመደ ሲመጣ በጣም ምርጥ ሆኗል። ስለዛ ሚሎስ ከርኬዝን ሌፍት ባክ ጋር እናስገባለን ማለት ኦብቪየስ ነው። የሊቨርፑል ዲፌንስ ከማን ዩናይትድ ዲፌንስ ስለሚሻል ማለት ነው። ሚድፊልድ ጋር እንመጣለን። ሚድፊልድ ጋር የማን ዩናይትድ ሚድፊልድ ቢተችም በዘንድሮ ፎርም ግዴታ ከሶስቱ ሁለቱ መግባት አለባቸው። ካሰሚሮና ብሩኖ ፈርናንዴዝ ኤል ማግኒፊኮ ማለት ነው። ስለዛ ሌላኛው ሚድፊልደር ማን ይሆናል? ቨርትስ አላሳመነኝም። መካለስተር ዘንድሮ በጣም ሽት ሆኗል። አርኒ ስሎት ነው እሱ አላወኩም። ስለዛ ከሌሎቹ የሚሻለው 6 ቁጥርም ደግሞ ካሰሚሮ ስላለለት 8 ቁጥር ላይ ራያን ግራቨንበርክ እናስገባለን ማለት ነው። ባላንስ የሆነ ሚድፊልድ ሰራን። አታጋ ስንመጣ በግራ በኩል ማንም የለም ሲምፕሊ ከኩኛ ውጭ። ሪዮ እንገሞዋ ልትል ትችላለህ፣ ግን እውነት እናውራ ከተባለ ሪዮ እንገሞዋን በኩኛ ቦታ በአሁን ሰዓት ለማስገባት ይከብዳል። ስለዛ ማታያስ ኩኛን እዚህ ጋር እናስገባለን። በዚህ በኩል ስንመጣ ከሁሉም አሳሳቢ ይሄ ነው። ሳላህ ሽት ሆኖም ሳላህ ይሻላል ልልህ እችል ነበር፣ ግን ሳላህ ጉዳት ነው አይደል? ስለዛ ፊትነስ ላይ አሟላም። ያለን ኦፕሽኖች አማድ፣ እምቦሞ፣ ሌላ ማን አለ? ሊቨርፑሎች ብዙ ሰው እንደውም እዚህ ጋር አጫውቱ ቨርስተን እዚህ ጋር ታረጋው ትችል ነበር፣ ግን እምቦሞ የሆነ ሰዓት ላይ ምርጥ ስራ ሰርቷል። አሁን አቋሙ ቢዋዥቅም ካሉት ኦፕሽኖች እምቦሞ እናስገባለን። የማን ዩናይትድ አታክ ከሊቨርፑል አታክ ማይልስ ስለሚሻል ማለት። የመሃል አጥቂ ጋር ስንመጣ ሲዝኑ ሲጀመር ጠፍቶ ነበረ። ኢኪቲኬ ጉዳት ስለሆነ እሱ እዚህ ውስጥ አይገባም። ኢሳቅ ደግሞ አሁን ገና ከጉዳት ተመልሶ የመጀመሪያው ጌም ጎሉን ማግባት ነው፣ ግን በተከታታይ ጎል እያገባ የነበረው ቤንጃሚን ሴስኮ ዘላዩ ግዴታ እዚህ ጋር እናስገባለን ማለት። የማን ዩናይትድ አታክ ዶሚኔት አረገ፣ የሊቨርፑል ዲፌንስ ዶሚኔት አረገ። መሃል ላይ ተካፈሉት ኖርምዬ ነው ማለት ነው። የሚገርም ጨዋታ እናያለን ብለን እንገምታለን። እኔ እንደዚህ ጸጉርን እበጥስልሃለሁ ብራዘር፣ ጭነ ስር ገብቼ እንዲቆነጥጣለሁ። ጭኔም ቦጠቦጠው ነው ማስብልህ ብራዘር። እንደ ልጅነትህ አርፈህ ተቀመጥ እሺ። እንደ አራዳ ልጅ ዝም በል። እንደ ፋራው ህም ብትል ግጥም ነው የምትደረግ። ላንካሻየር ደርቢ በቃ አሁን ያለኝ ተስፋ ሊቬና ቪላ ላይ መቋጠር ነው። በቃ ገባ። ተስፋ አልቆረጥኩም። ለምን ሲባል ጭላንጭል ተስፋን ቢኖር ጠጣዋለሁ ጭላንጭሉን እንጂ አልቆርጥ። ስለዚህ ወንድም ጥላ እንዴ የሆነ ሰሞን እኮ አንተ ትብስ ምን ባባል ሰዎች አሁን ርቀታችንን ይው እና ዛሬ
የሰበናፑ ብቀላ በአሪፍ ሰዓት ስላገኘ ትበቀላለህ ማለት ትበቀላለህ። ከጎን ነኝ ዛሬ ከጎን ነኝ። ወንድም ጥላ ታስደስተኛለህ ዛሬ ተስፋ አልቆርጥም። ምንም 3 ጌም 2 ጌም ላምን አይቀር የለም እና ሊቪያው ዛሬ ትጠብቀኛለህ እና እናንተ ደግሞ ቴሌግራም ላይ ግቡ። ትናንት የፕሪሚየር ሊጉን ጨዋታዎች ብቻ ሳይሆን ስትሬት ያገኘነው ሌላ ሙሉ ቲኬት አድርገናል። 100% ቦነስም ታገኛለህ በዚህ ፕሮሞ ኮድ ስትመዘገብ። ቴሌግራሜ ላይ ና አባቴ፣ በዚህ ቴሌግራሜን ተቀላቀል። የዛሬም ቲኬት አለ። ወንድም ጥላ ከጎን ነኝ ነው የምልህ። ሲሄድ ያምራል ባቱ ሲመለስ ደረቱ ሊቪ አይደሎይ የሻሸ አባቱ ብሎ ነበር አንድ ጀግና ገጣሚ ከዚህ ቀደም እንደገጠመው ማለት ነው ላንተ እና ማለት ነው። ኃያሉና ውዱ ክለባችን ሊቨርፑል ዛሬ በኦልድ ትራፎርድ ማለት ነው ላንክሻየር ደርቢ አመሻሽ 11 ሰዓት ተኩል ሲል እንግዲህ ማንቸስተር ዩናይትድን የሚገጥም ይሆናል ማለት ያው እንግዲህ በዛኛው ወገን አካባቢ ፉከራና ጫጫታ እየበዛ እየሰማን ነው። እኛ ደግሞ አንፎክርም። ጀግና ገሎ ነው እንጂ የሚፎክረው አንፎክርም። ለማንኛውም ማለት ነው በዛሬው ጨዋታ ላይ ዳዲ አባታቸው መሐመድ ሳላ ንጉሱ መሐመድ ሳላ ኦልድ ትራፎርድ ላይ ብቸኛው ሃትሪክ የሰራው አባታቸው መሐመድ ሳላ ባለመኖሩ እጅግ በጣም ከፍቶኛል። ከምሬን ነው መላችሁ። ሊቪያንስ ቢሆንም ያሉ ተጫዋቾች በቂ ናቸው። ሰበብ ያው አያስፈልግም ነው መላችሁ። እናም ፋሚሊ የዛሬውን ጨዋታ ኦልድ ትራፎርድ ላይ ሄደን መበቀል የግድ ነው። ቢያንስ ግን ይሄንን ጨዋታ አቻ እንወጣለን እንጂ እነሱ እንደሚደነፉት ተሸንፈን አንመለስም። ለማንኛውም ማለት ነው ድል ለእንግሊዝ ኩራት ለሆነው ለኃያሉ ለክለባችን ሊቨርፑል ይሁን። ዮል ነብሮካሎን መልካም ጊዜ መልካም እድል። ባይ ፋሚሊ ይመቻችሁ። አሮጊቷን በአክብሮት እስኪረኩ ነው መለጠልጦት። ሼር አርጉለት። ከልጅ ጋር አብረሃ ምግብ አትብላ ይባላል። ለውሻ ደንቦ አትሩጥለት ይባላል። ውሻው ከሮጡለት አይለቅህም። ፈሪ ውሻ ቢሆንም ከሮጡለት ሊነክስ ይችላል። በስህተት ያለ እግር ገብተን 2-1 አሸንፋችሁናል። ያንን መጥፎ ጊዜ ግን መቼም አልዘነጋውም። 2-1 ነው የተሸነፉ። እኔ ግን ሁሌም የማይዘነጋው ሜዳህ ላይ 5-0 3-0 በሜዳ የማቱ 7-0 የማንቸስተር ዩናይትድ ቅሌት ሙሳላ ብቻውን የሚፈረጥጥብህ የማይረሳውን ጊዜ ልደግምብህ። አሁንም ዝግጅቴን ጨርሻለሁ። መጨረሻ ላይ ግን 2 ኪሎ ፎጣ 2 አፍንጫ ላይና ጆሮ ላይ ለጥፈህ አይንህን አቅልጠህ ስትመጣ ያለው አቡዬ ሼር አርጉለት። ማንቸስተር ዩናይትድ ቅሌትን ማየት 7 አፕ ብለህ ሰርች ማድረግ ብቻ 7 እና አፕ ብላችሁ ግቡ። የምሬን ሰርች ባሩ እንደዛ ግቡ። የማንቸስተር ዩናይትድ ቅሌት ማንቸስተር ዩናይትድ 7-0 የተሸነፈበት ሙሳላ ብቻውን የፈረጠጠበት። አረ ምን ልበላችሁ ኑኔዝ ራሱ እኮ ጎል አገባባችሁ። እና አቡዬ ባትፎክሪ ጥሩ ነው። ከመጣሽ ማርያም ታምጣሽን የሚባለው በሀገራችን ባህል መሰረት እኔ ቃል ለምድር ለሰማይ እግርሽን እሰብሯለሁ አንቺ አሮጊት። ይሄው የኢትዮጵያ ሕዝብ ይታዘበኝ። እኔ ለኢትዮጵያ ሕዝብ ክብር ብዬ ካንቺ ጋር እጫወታለሁ፣ ግን እግርሽን እሰብርሻለሁ። ቀኝ እግርሽን ሽባ ነው ማደረግሽ። ይሄው ቃል ለምድር ለሰማይ ግቢ ብቻ ነይ። እኛ እንግዳ ተቀባይነን እንቀበልሻለን፣ ግን ደግሞ ማስተናግድሽን መንገድ እኔ አውቀዋለሁ። ይሄው ቃሌ ነው። እዚህ ጋር ከምትመለከቱ 61 ነጥብ ውስጥ 3ቱን ነጥብ ያገኘሁት አንፊልድ ተጉዤ ሊቨርፑልን ለብልቤ ገልቤ ነው። በብሪያን ምቤሞ አስደናቂ ጎል፣ በብሩኖ ፈርናንዴዝ ድንቅ አሲስትና በማጉዌር ቆንጅዬ ቴስታ ጎል ባለቀ ደቂቃ ጥልቅ አድርጌ አስቆጥሬ አሁን ደግሞ ሜዳ ድረስ ኦልድ ትራፎርድ መጥቼ ካልገጠምኩ እያለች ነው። ክሪስታል ፓላስን እኮ አሸንፊያለሁ። ጌቴን ክሪስታል ፓላስን ስላሸነፍኩ አንተንም ላሸንፍ እችላለሁ የሚል ስሜት ጭንቅላታቸው ውስጥ አለ። ኑ ትምህርት ወስዳችሁ ትሄዳላችሁ። ኑ ተለብልባችሁ ተገልባችሁ ትሄዳላችሁ። ነገ የምትገለበው ቤማን ሊቨርፑል ኦልድ ትራፎርድ ትመጣለች፣ ትለበለባለች፣ ትገለባለች። ድል ለኃያሉና ገና ነው ማንቸስተር ዩናይትድ። ግሎሪ ማን ዩናይትድ።